በዝምታ ሰው የሚገሉ ሰዎች አሉ። ከሴቶችም በኩል በወንዶችም በኩል ቤት ውስጥ የሆነ ነገር አይናገሩም፣ መልስ አይሰጡም፣ የሆነ ነገር አያደርጉም፣ ምን አይሉም። ጸጥ ብሎ ብቻ በዝምታቸው ብቻ ሰው የሚገሉ ሰዎች አሉ። በጣም አደገኛ። በነገራችን ላይ በጣም የሚናገርም ሰው በጣም መጥፎ ነው። በጣም ዝም የሚልም ሰው በጣም ከባድ ነው። ይሄን ስላችሁ አደራችሁን፣ ዝም ያለ ባል ያላችሁ፣ ተናጋሪ ባል ያላችሁ፣ ዝም ያለች ሚስት ያላችሁ፣ ተናጋሪ ሚስት ያላችሁ ሰዎች በጥንቃቄ እነሱን ማለት አይደለም። ነገር ግን በእያንዳንድ ቦታ ላይ አልፎ አልፎ በጣም የሚናገሩ በንግግራቸው ሰው የሚገሉ ሰዎች አሉ። በጣም ዝም የሚሉ በዝምታቸው ደግሞ ሰው የሚገሉ ሰዎች አሉ። በነገራችን ላይ እኔ ፊቴን ጭምድድ አድርጌ ያ ስሜት እናንተ ላይ ምን ይፈጥራል ብዬ ማሰብ ካልቻልኩ እያሰብኩ አይደለም። እኔ በጣም ዝም ስል አንተ ዝም ስትል ቤት ውስጥ ስትገባ ያ ዝምታ ሚስት ላይ ምን አይነት ስሜት ይፈጥራል? ልጆች ላይ ምን አይነት ስሜት ይፈጥራል? ዝምታሽና ኩርፊያሽ ቤተሰብሽ ላይ፣ ልጆችሽ ላይ፣ ባልሽ ላይ ምን አይነት ስሜት ይፈጥራል? የምትናገሪው ንግግር ባለቤትሽ ላይ፣ ልጆችሽ ላይ ምን አይነት ስሜት ይፈጥራል? እንደዚህ ማሰብ ካልቻልሽ እያሰብሻል። ብዙ ባሎች ሞተዋል፣ ብዙ ሚስቶች ሞተዋል በዝምታ ብቻ። ስለዚህ ሁለቱም ችግር ነው። ይሄን ግን አድርጉና መፍትሄ አብጁ። ምንድነው የምታደርጉት ነገር? ስትኮሳተር መኮሳተሬ ሚስቴ ላይ ምን ይፈጥራል? ስትስቅ ሳቄ ሚስቴ ላይ ምን ሊፈጥር ይችላል? እሷ ተቃጥላ እኔ ስስቅ በእሷ ችግር የሳኩ እንዳይመስላት። እኔ የሆነ ቃል ስጥል ያ የምጥለው ቃል ሚስቴ ላይ ምን አይነት ስሜት ይፈጥራል? አንድ ጊዜ እናቴን በጣም ወዳችኋለሁ፣ እናንተ ግን ሁሌ አባቴ 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 ነው የምትሉ ሲል እንደ ቀልድ ከአፌ ወጥቶ እማዬ እኮ ስለምትቀኝ ነው እንጂ ከአባባ በላይ አንቺን ነው የምንወደው ስላት እቺው ቃል ረጅም ሰዓት አስለቀሰቻት። እና ፈልጌው አይደለም፣ እኔ ያው እንደ ቀልድ እንደ ጨዋታ ነው እንግዲህ እንደ ቀልድ እኔ ጣል ያደረኩት ንግግር ግን ምን ያህል እንዳስቀየማት እና በጣም ደንግጬ ተናድጄ ይቅርታ በቃ ብዬ በመከራ። ስለዚህ እናንተ እንደ ቀልድ ጣል ራሱ የምታደርጉት ነገር የሆነ ሰው ላይ ስሜት ላይ የሚፈጥረው ነገር ቀላል አይደለም። እኔም በራሴ ስላየሁት ነውና እንዲህ አይነት ችግር በቤታችሁ ካለ ይፈታል። መማከር ትችላላችሁ። ማክሰኞ ስልጠና እንዳያመልጣችሁ። 097745 ላይ ደውሉ።